የምስራቅ አርሲውን ጥቃት የፈጸመው ኦነግ ሸኔ ነው ሲሉ የኦሮሚያ ክልል የኮሙኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናገሩ። አቶ ኃይሉ ቡድኑ ጥቃቱን የፈጸመው ምርጫውን ለማደናቀፍና ምርጫው በመደረጉም ተደናግጦ ነው ብለዋል። ድርጊቱም የሃይማኖትና የብሔር መልክ የለውም፣ የአሸባሪዎች መገለጫ ነውም ሲሉም ገልጸውታል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ ይህንንና ሌሎች መረጃዎችንም ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በምስራቅ አርሲ አሰኮ ወረዳ የተፈጸመው የሰዎች ግድያ የብሔርና የሃይማኖት መልክ የሚሰጠው ሳይሆን የሽብርተኞች ባህሪ ተደርጎ ነው መወሰድ ያለበት ሲሉ የኦሮሚያ ክልል የመንግስት የኮሙኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናገሩ። ኃይሉ አዱኛ በአካባቢው ጥቃት መፈጸም ከጀመረ 3 ቀናት በኋላ የክልሉ መንግስት ሚዲያ ለሆነው ኦቢኤን ወይንም ለኦሮሚያ ብሮድካስቲንግ ኔትወርክ በሰጡት የ7 ደቂቃ ያክል ቆይታ ባለው ቃለ መጠይቅ ላይ ጥቃቱን የፈጸመው ኦነግ ሸኔ መሆኑን ገልጿል። ቡድኑም ከኢትዮጵያ ታሪካዊ ጠላቶች ተልእኮን ተቀብሎ እየፈጸመው መሆኑን ነው ኃይሉ አዱኛ የገለጹት። ሽብርተኛው ቡድን በንጹሃን ላይ ያነጣጠረ፣ በህዝብ አገልግሎት ላይ ያነጣጠረ የጭካኔ በትሩን ሲሰነዝር ይታያል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ 7ኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልእኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊው ኃይሉ አዱኛ በዚሁ ስለ አርሲው ግድያ በሰጡት አጭር መግለጫ ላይ ብዙ የተምታቱ ነገሮች ታይተውበታል። ኦነግ ሸኔ ብለው የጠሩት ቡድን ጥቃቱን የፈጸመው ኢትዮጵያ ልታደርግ ያሰበችውን ምርጫ ለማደናቀፍና ምርጫው በመደረጉ ተደናግጦ እንደሆነም አድርገው ገልጸዋል። የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን። እዚሁ ጋር አቶ ኃይሉ ጥቃቱ የሃይማኖትና የብሔር ግጭትን ለማስነሳት በኦነግ ሸኔ የተፈጸመ ነው ማለታቸው የተወሰነ የሚመስል ነገር ቢኖረውም ቡድኑ ጥቃቱን የፈጸመው ግን ምርጫውን ለማደናቀፍ ነው ማለታቸው መጤን ያለበት ነው። ምክንያቱም በዚሁ በምስራቅ አርሲ በንጹሃን ዜጎች ላይ ግድያ ሲፈጸም ዓመታት ተቆጥረዋል። ጥቃቶቹ የተፈጸሙትም ስለ ምርጫ እንኳን መታሰብ ሳይጀመር ነው። በዚህ ዓመት ጥቅምት ወር ላይ እንዲሁ ንጹሃን ዜጎች ተገድለውም እንደነበር የሚታወስ ሲሆን ከዚህ አንጻር ጥቃቱን ሰሞኑን ከተደረገው ምርጫ ጋር ብቻ ማገናኘቱ ተገቢነቱ ጥያቄን ያስነሳል። በሌላ በኩል ኃይሉ አዱኛ በመግለጫቸው ላይ በጥቃቱ ስንት ሰው እንደተገደለ አልገለጹም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን 13 ምዕመናን ተገድለውብኛል፣ በርካቶችም ተፈናቅለውብኛል ብላለች። ሌሎች የመረጃ ምንጮች ደግሞ የሟቾቹን ቁጥር ከ40 በላይ የሚያደርሱታል። እንዲሁም የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊው ኃይሉ አዱኛ ኦነግ ሸኔ ባሉት ቡድን ጥቃት የደረሰባቸው የማህበረሰብ ክፍሎች በሃይማኖትም በብሔርም አልገለጹም። ቤተክርስቲያን መቃጠሉን ቢናገሩም በደንብ አላብራሩትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ ሌሎች መግለጫ ሰጪዎች ግን ግድያው የተፈጸመው በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ መሆኑን በግልጽ ተናግረዋል። አቡነ ማትያስ ባወጡት መግለጫ እንደውም በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ በግልጽ ተናግረዋል። ፓትርያርክ አቡነ ማትያስ ጠበቅ አድርገው ባስተላለፉት መልእክት የእምነት ነጻነት ተደፍሯልም ብለዋል። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና ኃላፊዎች ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት እንዲድኑ ማሳስበውም ነበር። ሆኖም አቶ ኃይሉ አዱኛ በሰጡት መግለጫ የጥቃቱ ሰለባዎች እነማን እንደሆኑ በግልጽ ከመናገር ይልቅ ጥቃቱ የሃይማኖትና የብሔር መልክ የለውም፣ የአሸባሪ ቡድኑ መገለጫ ነው ሲሉ ምን ተደመጡት። እንግዲህ ይሄ የሽብር ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልእኮ የወሰደ እንደመሆኑ መጠን
ያ ልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። አላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲንቀሳቀስ የነበረው። በሰባተኛው ሀገራዊ ምርጫ የየራሳቸውን ፓርቲ ወክለው በአንድ የምርጫ ክልል የተወዳደሩት የቀድሞቹ ጋዜጠኞች ሚስጥረ ስላሴ ታምራትና የቱሪዝም ሚኒስትሯ ሰላማዊት ካሳ ውጤት በተለያዩ የምርጫ ጣቢያዎች ተለጥፏል። በዚህም የብልጽግና ፓርቲን ወክላ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ለሕዝብ ተወካዮች ምክር ቤት የተወዳደረችው የቱሪዝም ሚኒስትሯ ሰላማዊት ካሳ ተዘዋውረን ባየናቸው የምርጫ ጣቢያዎች በዚሁ ክፍለ ከተማ በትብብር ለአንድነት ኢትዮጵያ ፓርቲ ውስጥ የተካተተው ኢህአፓን ወክላ ለሕዝብ ተወካዮች ምክር ቤት የተወዳደረችው ሚስጥረ ስላሴ ታምራትን በሰፊ ልዩነት እየመራች መሆኑን መረዳት ይችላል። ለአብነትም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ባለ ምርጫ ጣቢያ የብልጽግና ፓርቲዋ ሰላማዊት ካሳ ከ600 በላይ ድምጽ ስታገኝ ሚስጥረ ስላሴ ታምራት ደግሞ ከ200 በላይ ድምጽን አግኝታለች። በዚሁ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 አንድ የምርጫ ጣቢያ የብልጽግናዋ ሰላማዊት ካሳ 549 ድምጽን በማግኘት በሰፊው ሚስጥረ ስላሴን መርታታለች። እንደገናም በዚሁ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 15 ምርጫ ጣቢያ 72 ሰላማዊት ካሳ 778 ድምጽን ስታገኝ ሚስጥረ ስላሴ ታምራት ደግሞ 178 ድምጽን አግኝታለች። በየምርጫ ጣቢያው የተለጠፉ ውጤቶች አዝማሚያ እንደሚያሳየውም በዚህኛው የምርጫ ክልል አዲስ አበባን በመወከል የሕዝብ ተወካዮች ምክር ቤት ወንበርን የማግኘቱ ነገር ለብልጽግና ፓርቲዋና ለቱሪዝም ሚኒስትሯ ሰላማዊት ካሳ ፍጹም ያደላ ይመስላል። ሁለቱ ሴት ፖለቲከኞች የቀደመ ሙያቸው ጋዜጠኛ ሲሆን በምርጫ ክርክሩ ወቅትም የተለዋወጧቸው ቃላቶች የሚታወሱ ናቸው። የባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ምሩቋ ሚስጥረ ስላሴ ታምራት በአሻም ቴሌቪዥን ላይ ጋዜጠኛ ሆነ የሰራች ሲሆን ኢህአፓን ቀጥሎ ደግሞ ትብብር ለኢትዮጵያ አንድነት የተባለ ውህድ ፓርቲን ወክላ ባደረገቻቸው እንቅስቃሴዎችና ሞቅ ያሉ ንግግሮች ጎልታ መታወቅ ችላለች። የአዲስ አበባ ዩኒቨርሲቲ መጀመሪያ ቋንቋ በሁለተኛ ዲግሪዋ ደግሞ የጋዜጠኝነት ምሩቋ ሰላማዊት ካሳ ቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ የነበረች ሲሆን ቀጥሎ የቀድሞ ፋና ብሮድካስቲንግ ኮርፖሬትን ተቀላቅላ ከዚያ ነው ጋዜጠኝነቱን በመተው ብልጽግና ፓርቲን በመቀላቀል ከ5 ዓመት በፊት በተደረገው ምርጫ ለአዲስ አበባ ምክር ቤት የተወዳደረችው። አሸንፋ ምክር ቤት የገባች ሲሆን የመንግስት ኮሙኒኬሽን ሚኒስትር ዴታ ቀጥሎ ደግሞ እስካሁን የቱሪዝም ሚኒስትር ሆናለች። ሁለቱ የቀድሞ ጋዜጠኞች ለዚህ ዓመቱ ምርጫ በቱሪዝምና መሰል ዘርፎች ሁኔታ ላይ ለክርክር ፓርቲዎቻቸውን ወክለው ቀርበው ነበር። ታዲያ የሰላ ትችትን በማቅረብ የምትታወቀው የኢህአፓዋ ሚስጥረ ስላሴ ታምራት የብልጽግናዋ ሰላማዊትን ለመሆኑ የሰሜኑ የአገሪቱ ክፍል ጦርነት ውስጥ ሆኖ ቱሪዝም እንዴት አደገ ትላላችሁ? ወይስ እኛ የማናውቃት የተለየች የብልጽግና ኢትዮጵያ አለች ወይ? በማለት ትችት አዘል ጥያቄን ታነሳለች። ከዚያም የቱሪዝም ሚኒስትሯ ሰላማዊት ካሳ ትንሽ መናደድ በሚታይበት ገጽታ አዎ የኛ የብልጽግና ኢትዮጵያ ትለያለች፣ የብልጽግና ኢትዮጵያ ሰሜኑ ብቻ አይደለም ስትል መለሰች። ይህ የሰላማዊት ካሳ ምላሽ ስለ ጦርነት ተጠይቃ የቀድሞ ስርዓት እንደሚሉት ሰዎች ከአውድ ውጭ የሆነ ምላሽ ሰጥታለች በሚል ነጥብ ጥላለች አስብሏታል። ሚስጥረ ስላሴ ታምራት ግን በብዙ መመዘኛ የዚህ ዓመቱ ምርጫ ክስተት ነበረች ማለት ይቻላል። አንዳንዶች ከምታነሳቸው ጉዳዮች ጋር በተያያዘ በምታወራቸው ጉዳዮች ላይ ጥልቀት ይጎድላታል ሲሉ ቢተቿትም ንግግሮቿና ትችቶቿ ግን የኢትዮጵያ ሕዝብ በኢኮኖሚም በደህንነትም ገብቶበታል ብላ ያመነችበትን ችግር በከባድ መንገፍገፍና በተገቢው ደረጃ ገልጻለች ብለው ያምናሉ። ብዙ የሕዝቡን ቅሬታ በዜናና መሰናዶቹ ያስተናግድ ከነበረውና በኋላም ከተዘጋው አሻም ቲቪ ወደ ፖለቲካ መምጣቷ ለምታንጸባርቃቸው አቋሞች መነሻ ሳይሆናት አይቀርም። በብዙ ንግግሮቿ ላይ የወጣትነት ሞቅታ ወደ ብስለት ለመሻገር ከሚደረግ ጥረት ጋር ያሳየችው ትግልም ለወጣቶች ፖለቲካን እንደ ጨለማ ከማየት ለተስፋ እንዲታገሉበት መንገድ ያሳየ መሆኑም ታይቷል። የሚስጥረ ስላሴ የወጣትነት በዚያ ላይ ሴትነቷም ተጨምሮ ወደ ፖለቲካ መግባቷ በእድሜዋ በትዳርና ሴትነት የሚያስፈልገው የፍቅር ጓደኝነት ላይ ተጽዕኖ እንዳሳረፈባት አንድ የፖድካስት ፕሮግራም ላይ ቀርባ አውርታለች። የዚህ ዓመቱ የምርጫ ክርክርና ሚስጥረ ስላሴ ሲነሱ ግን ብልጽግና ፓርቲ የብሔራዊ ባንክ ገዢው ኢዮብ ተካልኝንና የፕላን ሚኒስትሯ ፍጹም አሰፋን ወክሎ ስለ ኢኮኖሚ ሲከራከሩ ሚስጥረ ስላሴ የሰነዘረችው ትችት አይረሳም። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ?
ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። በተግባራችሁ ተደጋጋሚ ስላረጋገጣችሁት ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። የሆነ ሆኖ በሰባተኛው ሀገራዊ ምርጫ ላይ ብርቱ ትግል ያደረገችው ሚስጥረ ስላሴ ታምራት በምርጫው ሳትሸነፍ አትቀርም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእሳት እየተጫወተች ነው ያሏት ኢራን ያላትን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑን ተናገሩ። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መወዛገባቸው የተነገረው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸውም ተናግረዋል። ጠቅላይ ሚኒስትሩ ለሲኤንቢሲ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለ ስኬት ቢቋጭ ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ቢሆንም ግን በከፍተኛ ሁኔታ መዳከሟን ገልጿል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባት ጉዳይ በፕሬዝዳንት ትራምፕ የሚወሰን መሆኑንና የአሜሪካና የእስራኤል ኃይሎች ዝግጁ ናቸው፣ ኢራንም ይህንን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ፣ ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ብለዋል። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ እስራኤል በሊባኖስ ውስጥ እያካሄደች ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉ ተገልጿል። ፕሬዝዳንት ትራምፕ ፖድ ዋን ፎርስ ከተባለ ፖድካስት ጋር ባደረጉት ቃለ ምልልስ ከኔታንያሁ ጋር የጋለ ምልልስ ማድረጋቸውን አረጋግጧል። አዎ ጠንካራ ውይይት አድርገናል፣ በጣም ተዘጋጅቼ ነበር። ሊባኖስ ውስጥ ኔታንያሁ እያካሄደው ባለው ያልተቋረጠ ጦርነት ተረብሼ ነበር በማለት ውይይታቸው ጠንከር ያለበትን ምክንያት አስረድተዋል። የኔታንያሁ ጽህፈት ቤት ከፕሬዝዳንት ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉ በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው አመልክተዋል። ኔታንያሁ ጨምረውም ከኢራን ጋር በተያዙ ጉዳዮች ላይ ከፕሬዝዳንት ትራምፕ ጋር ዘወትር ስምምነት እንዳላቸውም ነው የገለጹት። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ